ከራስ ፀጉር እስከ እግር ጥፍር ድረስ ንጹህ ይሁን አንድ ወንድ። ወንዶች ጋር ግን ያ ነገር የለም። ስትሮንግ የሆነ ወንድ ቤተሰቡን የሚያስተዳድር ትንሽ የተመረጡ ቃላትን አስቦ መናገር እንዲህ አይነት አይን ያለው ወንድ ምናምን የምትል ሴት በፐርሰንት ሲቀመጥ በጣም ትንሽ ነው። አሁን ኢትዮጵያዊ ነቅቷል። ኢምፕሬስድ አይሆንም በዛ እንደዚህ አይነት ነገር አለማድረግ። ምንም አይነት ፊዚካል አፒራንስ ቢኖረው ሴት ልጅ እንዲህ አይነት ወንዶችን የማስቀደም እንግዲህ ጥናቱ ላይ ትልቁን ፐርሰንት ይዟል ማለት ነው። የውጭ ውበት ነው አንድ ሰው የሚገመትበት ነው። አነጋገሩ ራፍ ባይሆን ተዘርበው ባይሉ ተወደዛ ዞር በሉ ባይሉ ይሄ ጀንትልመን አይነት በቃ ወንድ ልጅ ማስል ሊኖረው ይገባል ብለው ያምናሉ። ምክንያቱም ውበትን በቀጥታ ከስትሬንግዝ ጋር ስላገናኘን ሃንድሰም የሚለው ስሜት ይሄ ቶክሲክ የሆነውን ነገር ከቆዳችን ውስጥ የምናስወግደውም ስለሆነ ለቆዳቸውም ግሎ የማድረግ እና ጤናማ ቆዳ እንዲኖራቸው ያደርጋልና ስለ ወንዶች የውጭ ውበት እስቲ ንገሪኝ። ምን ያድርጉ? ምን ያስተካክሉ? ምን ያምርባቸዋል? እሺ ዶክተር በጣም የማመሰግነው። እንግዲህ እንዳልከው ነው ቅድም በዙሪያችን ወንድሜም አለ የኔ እንግዲህ ረጅም ዓመት አብረን አንድ ቤት ኖረናል። ጓደኞቻችን አሉ። የወንዶቹን ይሄ ምን እንደሚፈልጉ ለማወቅ እኔ አልቸገርም። አዎ ከወንዶች ጋር ነው። እኔ ደግሞ ትንሽ ረጅም ሴት እህትም ስለሌለኝ ብዙ ጊዜ ወንዶች ናቸው በዙሪያ ያሉት። አሁን ደግሞ ያው በትዳር ከባለቤቴ ጋርም ያለውን ትንሽ እንደው ያለውን ነገር በደንብ ለማየት እሞክራለሁኝ። እንግዲህ የወንዶች የውጫዊ ውበት ይሄ ከስትሬንግዝ ጋር የተገናኘ ነው። ስትሬንግዝ ነው። አሁን ወንድ ብለን እኛ አይኑ አፍንጫው ምናምን አይባልም ኖርማሊ። ግን ቅድም ከዴፊኔሽኑ ስንነሳ እንደተናገር ነው ስናየው ፕሊዝ የሚያደርገን ፕሌዥር የሚፈጥርልን የሚያስደስተን ሉክ የአትራክቲቭነሱ ምናምኑ በተወሰነ መልኩ እንደ ኤሌመንት ፊታቸው ቅርጽ ላይ ምናምን እንደ አይን አፍንጫም ልናስቀምጠው የምንችለው ነገር ይኖራል። ምናልባት እንግሊዝኛው ይሄ ሲሜትሪካል የሆነው ነገር። ሲሜትሪ ስንል ለምሳሌ አፍንጫችን ከግንባራችን ጋራ ይሄ ቺን አገጫችን ፕሮፖርሽኔት የሆነ ስክትክት ያለ ሉክ ሊኖረው ይችላል። አንድ ወንድ ግን ያን ያክል ለአንድ ወንድ እንደ ትልቅ መለኪያ የውበት መለኪያ ተደርጎ አይደለም። እንደ ባህልም እንደ ልማድም ስናየው በሀገራችን እና ወንዶችን ትንሽ እንደውም ጎልቶ የሚታየው የቁመት ጉዳይ ነው። ረጃጅም ወንዶችን የመውደድ ነገር ይስተዋላል። ምናልባት ከ100 ሴቶች 85% ረጅም ወንዶችን ይወዳሉ ይላል ጥናት። ረጅም ወንዶችን ይወዳሉ። ላይት ስኪን ምናምን በስኪን ከለር እና ቀጥታ ከምናየው የቆዳ ቀለም ጋር በተያያዘ ብዙ ጥናት የለም ሀገራችን ላይ። ግን አሁን እንዳልኩት ከቁመት ጋራ ብዙዎቹ ረጃጅም ወንዶችን የማስቀደምና የመውደድ መሳብ፣ በረጃጅም ወንዶች የመሳብ ነገሮች አሉ። ኤሌጋንስ በጣም ሴቶችን የሚማርክ ነገር ነው። አለባበስ በጣም እንደ አንድ ትልቅ የውበት መለኪያ አድርገው ያያሉ። በጣም በሚገርም ሁኔታ ግን ለአንድ ጥናት ላይ እንደተቀመጠው ኒትነስ አሁን ለሴቶች እንደውም ቅድም አንድ ሚስ ያደረግናት ነገር ከውበት ሁሉ ፕራዮርሊ የማየው ይሄ ክሊን ይሄ ሃይጂኒክ የሆነው ነገር ንጽህና በቃ በጣም ፕራዮርሊ የማየው ነገር ነው። እና ወንዶች ጋር ግን ያ ነገር የለም። ቆንጆ ይሄ እንግሊዘኛው ቢዩቲፉል ነው የሚለው የቢኢኤዩ ምናምን ቢዩቲፉል የሚለው ቃል ወደ ወንድ ሲመጣ ሃንሰም ነው የሚሆነው አይደለ? ሃንሰም የሚባል አንድ ወንድ ልጅ ምናልባት ቃሉ ራሱ ይሄ ሃንድ ይሄ ነው እና ሃንድ ይሄ ከሆነ ሃንድ ስትሬንግዝ ነው እና ይሄ የጨበጠ ለስራ የተዘጋጀ ስትሮንግ የሆነ ወንድ ቤተሰቡን የሚያስተዳድር ብሬድ ዊነር ሆኖ ቤተሰቡን የሚያበላ የሚመግብ ፕሮቫይድ የሚያደርግ ፕሮቴክት የሚያደርግ ቤተሰቡን በቃ በየትኛውም ሁኔታ ውስጥ ቻሌንጅን የመቀበል ጉልበት ማስኩላር የሆነ ወንዶች ላይ ውበት የሴቶች አይን በዛ አይነት ወንዶችን የማየት እና ፓራሜትሮች መለኪያዎቹ እነዚህ ናቸው። ከስትሬንግዝ ጋራ ከጥንካሬ ጋራ ምናምን ነው እንጂ አሁን የአውትሉኩን በተመለከተ እንዲህ አይነት አይን ያለው ወንድ ምናምን የምትል ሴት በፐርሰንት ሲቀመጥ በጣም ትንሽ
በጣም ትንሽ ነው። ኬሪንግ የሆኑ ወንዶች ኬሪንግ ማለት በጣም እንክብካቤን የሚያሳዩ ሴቶችን በቅድሚያ የሚሰጡ ለሴቶች በሁሉም በአንድም በሌላ ምንም አይነት ፊዚካል አፒራንስ ቢኖረው ሴት ልጅ እንዲህ አይነት ወንዶችን የማስቀደም ወደ ህይወቷ ልትጋብዘው በሪሌሽንሽፕ ቢሆን በጋብቻ ኬሪንግ የሆኑ ወንዶችን የማስቀደም ነገር እንግዲህ ጥናቱ ላይ ትልቁን ፐርሰንት ይዟል ማለት ነው። እና የወንዶች ውበት እንደ ሴቶች ያን ያክል የሚብራራ አይደለም። ኤሌጋንሱ እንዳለ ሆኖ የማስኩላር ሉኩ እንዳለ ሆኖ አሁን በጣም ወደ ጂምናዚየም አካባቢ ስትሄድ ወንዶች በጣም ለሰውነት ቅርጻቸው ለሰውነት ለአቋማቸው ማማር ትልቁን መስዋዕትነት እየከፈሉ ያሉበት ጊዜ ነው። በጣም ኮንሸስ ሆነዋል። በቃ ወንድ ልጅ ማስል ሊኖረው ይገባል ብለው ያምናሉ። ምክንያቱም ውበትን በቀጥታ ከስትሬንግዝ ጋር ስላገናኘ ነው። ሃንድሰም የሚለው ስሜት ወንዶች በቃ ሰራተኛ መሆን አለባቸው፣ ፋሚሊውን መምራት አለበት እና የሚለው ስትሬንግዝ የሚለው ነገር ዋንስ ጥንካሬ የሚለው ነገር ስላለ ያንን ነገር ደግሞ አካላዊ ብቃታቸው ላይ ማስል ቢልዲንግ ላይ በጣም ጊዜያቸውን እያጠፉ ነው፣ ገንዘባቸውን እያጠፉ ነው፣ ጉልበታቸውን እዛ ላይ እየጨረሱ ነው። እና እኔም ባለውበት የጂም ቆይታዬ በጣም ነው የሚገርመኝ። ስለዚህ የጂም ቆይታዬን በተመለከተ ዶክተር የእኛን ወንዶች ለማየት እንደሞከርኩት በጣም ፊዚካሊ ያላቸው አፒራንስ ላይ በጣም ኮንሽስ ናቸው፣ ይሰራሉ፣ በጣም ነው የሚለፉት እና ስፖርቲቭ ማስኩላር የሆነውን ነገር ቢልድ ለማድረግ እና ትክክልም ነው። ያው ከስትሬንግዝ ጋር የተገናኘ ነገር ስለሆነ የነሱ ውበት ያደረጉትም ነገር ትክክል ነው ብዬ አምናለሁ። ፕላስ ወደ ጂም መምጣታቸው ደግሞ ልክ ካልሆኑ ቦታዎች መጠበቂያም ጭምር ስለሚመስለኝ እና ለመልካም ነገር አሴም ታይም ጥሩ ቦታ መዋልን ከወንዶች ውበት ጋራ ሌላው በጣም ማንሳት የምፈልገው ነገር ለምሳሌ ይሄ ትርፍ ጊዜያቸውን በአንዳንድ ሱስ ነገሮች ላይ ከዚህ ከመጠጥ ጋር ከሲጋሬት ጋር የሚቆዩ ሰዎች ይሄ ሱፐርፊሻል የምናየውን ውበት ያጠፋል። ይሄ ከንፈር አካባቢ መበለዞችን ያመጣል። መጠጥ ሲበዛ ከሊቨር ጋር የሚመጣው ነገር እዚህ ጋር ፊታቸው ላይ የሚታይ ገጽታቸው ላይ ስኪን ላይ የሚመጣውን ነገር ሁሉ ፕሮቴክት ያደርጋቸዋል እና ስዌት በሚያደርጉበት ጊዜ በሚያለባቸው ጊዜ የበለጠ የስኪን ኬር አንዱ ትልቁ ነገር ይሄ በሚያለበን ጊዜ ይሄ ቶክሲክ የሆነውን ነገር ከቆዳችን ውስጥ የምናስወግደውም ስለሆነ ለቆዳቸውም ግሎ የማድረግ እና ጤናማ ቆዳ እንዲኖራቸው ያደርጋል እና በጣም የሚመረጥ ነው ጂም አካባቢ መገኘት ለወንዶች። በጣም ጥሩ ነው ያቀረብሽው ቤቲ፣ በጣም ነው ያቀረብሽው። ጥሩ ምክር ነው ለወንዶች። እኔ ደግሞ ወንድም ለወንድም ለጓደኞቼ ለወንዶች ደግሞ እኔ ጥቂት ነጥቦችን ልጨምር ከአንቺ ጋር የሚያያዙ ናቸው። አንደኛው እኔ በግሌ የማምንበት የወንድ ልጅ ውበት ብዬ የማምነው ቅድም አንቺ ከስራ ጋር ልብሱ መቆሸሽ ምናምን ሰራተኛ መሆኑን ያሳያል፣ ስትሮንግ መሆኑን ያሳያል ብለሽ ነው ያልሽው። ግን ክሊንሊነስ ንጽህና ለወንዶች እኔ አንደኛ የማስቀምጠው ንጹህ መሆን ቤት። እኔ መጀመሪያ የማደርገው ጠዋት ምን መሰለሽ፣ ጠዋት ተነሳሁ ቀጥታ ቀዝቃዛ ሻወር ውስጥ ነው የምገባው። ኤቭሪ ሲንግል ዴይ ቢያንስ ላለፈው 30 ዓመት ሚስ አድርጌያለሁ። አውሮፕላን ላይ ካልሆንኩኝ በስተቀር ፍላይት ላይ ጠዋት ተነስቼ ለዛውም ኮልድ ሻወር ነው የምወስደው። ኮልድ ሻወር ደግሞ በጣም ጥቅሙን አንድ ዩኒቨርሲቲ ኦፍ ካሊፎርኒያ LA UCLA የሚባላል ጥናት አጥንቷል። አሁን ጊዜ አይበቃል እሱን ለማውራት እና ንጹህ መሆን ከላይ ከራስ ፀጉር እስከ እግር ጥፍር ድረስ ንጹህ ይሁን አንድ ወንድ። ያ በቂ ውበት ነው፣ በቂ ውበት ነው። ንጹህ ከሆነ አንድ ወንድ ሌላ ብዙ አይፈጅም። በጣም ንጹህ መሆን እና እንዳልኩሽ ነው። እኔ እንትኑ ብቻ አይደለም እኮ ሰው በየቀኑ ሻወር ሲወስድ እንዲህ ምን የመቆሸሽ ስሜት ይመስላቸዋል። አይደለም፣ ፍሬሽ ያደርጋል። በጣም በጣም ጠቃሚ ነው እሱ። ስለዚህ ክሊን መሆን፣ ውጭም ያለው የሚለብሱትም ነገር ክሊን ቢሆን ለወንድሞቼ እመክራለሁ። ሁለተኛው አለማሸብረቅ፣ ከመጠን በላይ አለማሸብረቅ። ወንድ ልጅ ብልጭልጭ አለመሆን። ወንዶች እንደዛ መሆን የለባቸው፣ ማሸብረቅ የለባቸው። ማለት ይደረጋል፣ ግን ከመጠን በላይ እዚህ ጋር ብዙ ነገር፣ እዚኛው ጋር ብዙ ነገር፣ እዚህ ጋር በጣም ብዙ፣ እንደዛ ማብለጭልጭ የለባቸው። እንትን ነው
አይጠቅምም፣ አያስፈልግም። እና እሱን ቢቀንሱ ደስ ይለኛል የሚያደርጉ ማለት ነው። ሶስተኛው የእነሱም 7 ነው። አንድ ወንድ ፕሬዘንተብል ይሁን። ፕሬዘንተብል ማለት ለሚሄድበት ቦታ የሚመጥን አለባበስ ይልበስ፣ ንጹህ ይሁን። ከዛ ፕሬዘንተብል ሲቀርብ እዛ ቦታ ላይ ሰው ቢሮ ከሆነ የሚሄደው ለኢንተርቪው ከሆነ የሚሄደው ራሱን ፕሬዘንተብል ያድርግ። እኔ ለሕክምና ልሰራ ጉድ ሼፐርድ ስገባ ኢንተርቪው ያደረጉኝ 2 ትላልቅ ሴቶች ነበሩ እና አዩኝና ኢንተርቪው ያደረጉኝና እኛ የፈለግነው ትንሽ እንደው ጠና ያለ በእድሜው ከፍ ያለ 26 ዓመቴ ነበር። ጠና ያለ ሰው ነበር የፈለግነው እንደው ትንሽ ሽበት ያለው ምናምን። አንተ በጣም ያርቱ ያንጋሉ ግን አሉ ማረሰው ፕሬዘንተብል ነህ ማለት የሚመጡትን ታካሚዎች ታሳምናቸዋል እድሜ ትንሽ ቢሆንም አሉ እና ቀጠሩ። ፕሬዘንተብል መሆን ለሚሄዱበት ቦታ አሁን አባቶች አይተሻል፣ ልብሳቸው ንጹህ ነው፣ ካኪያቸው ጽድት ብሎ የታጠበ ከዛ ተኩሰው ምናምን አምሮባቸው ሲወጡ ትላልቅ ሰዎች እንደዛ ፕሬዘንተብል ለሚሄዱበት ቦታ ለሚገቡበት ቦታ የሚመጥን አለባበስ ቢለብሱ ጥሩ ነው። 4ኛው ሾዊ ያለመሆን ወይም ቃሉን ላለመጠቀም ነው፣ ግን ልተወው በቃ ለማሳየት ነገሮችን ባያረጉ። ምሳሌ ቆንጆ መኪና ይኖረዋል፣ ግን መኪናዋን ለማሳየት መስተዋት አውርዶ መነጽር አድርጎ እጁን አውጥቶ ምናምን። አሁን ኢትዮጵያዊ ነቅቷል፣ ኢምፕሬስድ አይሆንም በዛ እንደዛ አይነት ነገር አለማድረግ። ከዛ ወጣ ስትይ እኔ ዱባይ መጀመሪያ ሄድኩኝ ጊዜ መንገዱ በሙሉ መርሴዲስ ሌተስት BMW V8 እዚህ የምንዘንጥባቸው መኪናዎች እዛ ባጃጅ ናቸው። መንገዱ በሙሉ እንደዛ ሌተስት መኪናዎች ናቸው ያሉት። እና እንደ ሾቢ አለመሆን፣ ለታይታ አለመንዳት። መኪና ቱል ነው፣ ከአንድ ቦታ ወደ ሌላ ቦታ የምትሄጅበት ነው። እና ሾቢ አለመሆን ይመስለኛል። 5ኛው ከእድሜ ጋር የሚመጡ ለውጦች አሉ። ለምሳሌ ራሰ በራነት፣ ራስ ፀጉር ቀስ እያለ ይገባል፣ ፀጉር ይሸብታል። እነዚህን አክሴፕት ማድረግ፣ ግሬስፉሊ አክሴፕት ማድረግ ማለት ከሸበተው ሽበትም ያምራል። በጣም ነው የሚያምርባቸው ወንዶች ደግሞ ሲሸብቱ ማለት እኔም እዚህ ጋር ጀምሮኛል አሉ። እዚህ ጋር አሁን ጠጋ ብለሽ ብታይ እየመጡ በተፈጥሮ በዘሬ ጥቁር ነው የአባቴን ፀጉር እስከ መጨረሻው ድረስና ነው እንጂ ይመጣል። ሲመጣ አክሴፕት። ራሰ በራነት የወንዶች የጭንቀት ነምበር 1 ነው ይባላል፣ የጭንቀት ምክንያት። ግን ከገባ ይግባ፣ ታትስ ኦኬ። ያምራል ደግሞ ራሰ በራም አሁን ሙሉ በሙሉ መላጣ የሆኑ ሰዎች አላይሽ በጣም የሚያምርባቸው፣ ታትስ ኦኬ አክሴፕት ማድረግ እና ከእድሜ ጋር የሚመጡት። 6ኛው በጥንቃቄ ነው የምናገረው፣ ያው ጓደኞቼ ስላሉ ብዙ እንዳይቀየሙኝም። እቺ እንትኗን እቺ ቤሊፋት ቦርጭ እሷን እንደው ትንሽ ማሳነስ፣ በተለይ ደግሞ በየዓመቱ እየጨመረ ሲመጣ አንዳንዶች ለክራቫት ቆንጆ ነው ይላሉ። ወንዶቹ ጭራሽ ለማጥፋት አይሞክሩም። ለክራቫት ትቀመጥበታል ያምራል ይላሉ ጓደኞች። ሌሎቹ ደግሞ እንዲህ እያሹት ነው የሚያወሩት። በጣም በቃ የሆነ የጥሩ ኑሮ ምልክት አድርገው እንዲህ እያሹ ነው የሚያወሩት። እነሱ ናቸው የሚያስቁኝ። እና እንደዛ ባይሆን ቢያንስ እየጨመረ ባይመጣ ሊሚት ቢያደርግ፣ አንዳንዴ ከሸሚዝ ቁልፍ ጋር እየታገለ ምናምን፣ ከዛ በዛ ላይ ደግሞ ምንም እርምጃ ይወስዱበት እና እሷ ትንሽ ብትቀንስ አሪፍ ነው፣ ጥሩ ነው ብዬ አስባለሁ። ሳይዙ ባይጨምር። መጨረሻ 7ኛው አነጋገር ላይ፣ ይሄም የውጭ ውበት ነው። አንድ ሰው የሚገመትበት ነው አነጋገሩ። ራፍ ባይሆን ተዛርገው ባይሉ፣ ተው እንደዛ ዞር በሉና ባይሉ፣ ጀንትልመን አይነት። ወደ ውስጥ ውበት ስንመጣ በደንብ እናወራለን። እሱም ግን ትንሽ የተመረጡ ቃላትን አስቦ መናገር፣ ይሄ ግልፍተኛና ራፍ ባይሆኑ ደስ ይለኛል። ስለዚህ ለወንድሞቼ ደግሞ መክረው ይህን ነው። በጣም ንጽህናቸውን ከጠበቁ ውብ ናቸው። አለማሸብረቅ፣ ፕሬዘንተብል፣ ለቦታው የሚገባውን ልብስ መልበስ፣ ለታይታ ምንም ነገር አለማድረግ፣ ከእድሜ ጋር የሚመጡ ለውጦችን ማስተናገድ፣ ከተቻለችን ቦርጯን ትንሽ መቀነስ፣ ከዛ አነጋገር ላይ ማተኮር። ከዛ ያለበለዚያ ከዛ ውጪ ብዙ አይፈጅም።